በድር ድራማ ክፍል 16 ላይ የነበረው ጊዜ ከወይዘሮ ሰመሃል ሞት በኋላ የአቶ አምነን ቤት ዝብርቅርቁ ወጥቶ እንደነበረ ሁላችንም አብረን አይተናል። በስተመጨረሻ ላይ አቶ አምነን ወይዘሮ ዛህራን ለምን አክስቴን ተናገርሽ በማለት ከቤት እንዳባረራቸው ተመልክተናል። በክፍል 17 በጣም ለየት ያሉ ነገሮች ተፈጥረዋል። አሁንም እንደተለመደው ሁሉም በበኩላቸው እያንዳንዳቸው አንዳቸውን ለማጥፋት እየታገሉ ነው ያሉት። ነገር ግን ዛሬ በጣም አስጨናቂ ነገርና አስፈሪ ነገር ተፈጥሯል። ከዛ ውስጥም የዲና መታገት ቤቱን በአንድ እግሩ አቁሞታል። ሁሉም ተጨንቀዋል። ምንድን ነው የተፈጠረው? ማን ነው ዲናንስ ያገታት? የሚሉትን እያንዳንዳቸውን ሰዓቱን ጠብቀን ወደ እናንተ የምናደርስላችሁ ይህ ተራራው ሚዲያ ይባላል። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ እስከ መጨረሻ አብራችሁን ቆዩ። ክፍል 17 በዛሬው ዕለት ከወይዘሮ ሰመሃል ሞት በኋላ እንደተለመደው የአቶ አምነን ቤት ዝብርቅርቁ ወጥቶ እንደነበረ ሁላችሁም ታውቃላችሁ። ነገር ግን ዛሬ አቶ አምነን ወይዘሮ ዛህራን ከቤት በማባረሩ የተነሳ ብሌን ወይዘሮ ዛህራ ከዚህ ቤት ከሄደች እኔም አልቀመጥም ብላ ሻንጣዋን አንስታ ከወይዘሮ ዛህራ ጋር ለመሄድ ተንስታለች። አቶ አምነን ያየውን ነገር ማመን አቅቶታል። ብሌን ወጣ አለችና እትዬ ዛህራ እኔም ከአንቺ ጋር አብሬ እሄዳለሁ። አንቺ እዚህ ቤት ውስጥ ከሌለሽ እኔ እዚህ ቤት ውስጥ መኖር አልችልም። ያላንቺ ማን አለኝና ነው። አንቺ ጋር ስሆን ነው ደስታ የሚሰማኝ። ስለዚህ እኔም አብሬሽ ከዚህ ቤት እሄዳለሁ ትልና ሻንጣዋን ሸክፋ ብድግ ትላለች። ነገር ግን ደግሞ አቶ አምነን ያየውን ነገር ሊያምን አልቻለም። ብሌን ለምን ይሄን ልታረግ ቻለች ብሎ በመደናገጥ ወይዘሮ ዛህራ በይ ወደ ቤትሽ ተመለሺ ይላትና ወይዘሮ ዛህራና ብሌን ተያይዘው ወደ ክላሳቸው ይገባሉ። ወይዘሮ ሞርዚና እንደተለመደው የመርሲን የድሮ ታሪኳን እየቆፈረች ካለበት ቦታ አግኝታ ሁሉንም ዶክሜንቶች ለቃል እንደሰጠችውና ቃል ያንን መረጃ ይዞ ለመርሲ እንዲሰጣት እንዳደረገችው በባለፈው ክፍል ተመልክተናል። ዛሬም ያ መረጃ መርሲ ጋር ደርሶ መርሲ በበኩሏ ማን ነው የድሮ ህይወቴን እየፈለገ ያለው? መቼም ያቺ ወይዘሮ ሞርዚና ትሆናለች በማለት ጥርጣሬዋ ልክ እንደነበረና ወይዘሮ ሞርዚና መርሲን ለማጥፋት እየፈለገችና ከቤት ልታባራት እያሰበች እንደሆነ ተመልክተናል። በሚያሳዝን ሁኔታ ዛሬ በጣም የሚያስጠላ ነገር ተፈጥሯል። የወይዘሮ ደፍኒ ልጅ ሲፈን ከሙስጠፋ ጋር በመሆን ዲናን እንደሚያግቷት በግልጽ ትነግራታለች። ከዛ በፊት ግን መርሲ ሁሉንም ቤት ውስጥ ያሉትን ሰዎች በቁጥጥራቸው ስር እያደረገቻቸው ትገኛለች። በመጀመሪያ በባለፈው ሳምንት ሙስጠፋ ጋር ሄዳ እሱና ጄሪ ግንኙነት እንዳላቸው በግልጽ ነግራው ይሄ ግንኙነታቸው እንዳይወጣና እንዳይታወቅ ከፈለጉ ሙስጠፋ ከጎኗ እንዲሆንና ጄሪና የወንድሟን ልጅ ልታፋታ እንደሆነ በግልጽ አረጋግጣ ለሙስጠፋ እንደነገረችው ታስታውሳላችሁ። ዛሬም በተራዋ ጄሪ ጋር ሄዳ ጄሪን በዛው ሙስጠፋን ባስፈራራችበት መንገድ ጄሪንም የማስፈራሪያ ነጥቧን ትይዝባታለች። ጄሪን በበኩሏ እባክሽ ይህን ነገር ለአቶ አምነን እንዳትናገሪብኝ፣ የእሱን ልጅ ነው በሆዴ የተሸከምኩት፣ ለዚህ ልጅ እንኳን አታዝንለትም፣ ይህን ነገር እንዳትናገሪብኝ ትላታለች። መርሲ ግን የዋዛ አልነበረችምና አይ
እኔ የምፈልገውን ነገር ካረግሽልኝ ላምነን አልናገርም በማለት በቁጥጥሯ ስር ታረጋታለች። ጄሪ በበኩሏ መርሲ ምንድን ነው ያለቻት? መርሲ ለጄሪ ምንድን ነበር ያለቻት? ምን አይነት ስጦታ ነበር የተቀበለቻት? እንደተረዳሁት ከሆነ ጄሪ ወይዘሮ ዛህራን እንድትጎዳትና ወይም ደግሞ ብሌንን ጎድታ ከዛ ቤት ብሌን ተጎድታ እንድትወጣ እንድትባረር የተጠቀመችበት መንገድ ይመስለኛል። ይሁንና ግን መርሲ ጄሪን በቁጥጥሯ ስር ስላደረገቻት ከአሁን በኋላ ጄሪ በመርሲ ቁጥጥር ስር ሆና መርሲ እንደፈለገች እንደምትጫወትባት እርግጠኛ ነበረች። ነገር ግን ጄሪ መጀመሪያ ላይ ያደረገችው ወይዘሮ ዛህራ ጋር ሄዳ ከወይዘሮ ዛህራ ጋር ግንኙነትና ቀረቤታ መፍጠር ነበረ። ቀጥታ ወደ ወይዘሮ ዛህራ ቤት ገብታ ወይዘሮ ዛህራ አልተቀየምሽኝም አይደለ? እኔ እኮ በእኔ ጥፋት ነው እኮ ይሄ ነገር የተፈጠረብሽ፣ እኔ አጥፍቻለሁ ይቅርበኝ በማለት ቀስ ብላ በመሞዳሞድ ከወይዘሮ ዛህራ ጋር ለመግባባት ትሞክራለች። ብሌን በበኩሏ ለወይዘሮ ዛህራ ያላት እንክብካቤና ክብር በጣም የተለየ ስለነበረ ለወይዘሮ ዛህራ ምግብ ልትሰራላት ወደ ኩሽና ትገባለች። ነገር ግን ደግሞ ያንን ምግብ ተሸክማ ከመጣች በኋላ ጄሪ ያንን ምግብ ተቀብላ ወይዘሮ ዛህራ ማብላት ጀመረች። የሆነ ያሰበችው ተንኮል እንዳለና በትዕዛዝ እንደመጣች ያስታውቅባታል። ይሁንና ጄሪ እያደረገች የነበረውን ብሌን ልትወደው አልቻለችም። በጣም ፊቷ ተኮሳትሮ ነበረ። ወይዘሮ ዛህራ ደግሞ በበኩላቸው በጣም ሩህሩህና አዛኝ ስለነበሩ ለሁለቱም ታሪኮችና ትረካዎች ልትነግራቸውና ሁለቱንም ጭንቅላታቸውን እየደባበሰች ታዝናናቸው ጀመረች። በዚህ ቅጽበት ነበረ ቤቱ ድብልቅልቁ ወጥቶ የነበረው። ቀጥታ ወይዘሮ ሞርዚና ጋር የተደወለው ስልክ በጣም ልብ አንጠልጣይና አስደንጋጭ የሆነ ክስተት ነበረ። የተደወለላት ስልክ የእህቷ ልጅ ዲና እንደተሰረቀችና እንደታገተች የሚነግራት የመርዶ ስልክ ነበረ። ወይዘሮ ሞርዚና ይህንን ድምፅ ከሰማች በኋላ በድንጋጤ እየጮኸች ቤቱን ድብልቅልቁን አወጣች። አቶ አምነን ደግሞ ምንድነው የተፈጠረው አክስቴ፣ ምንድነው እየሆነ ያለው በማለት እየጮኸ እሱም ከላይ ከበረንዳው ላይ እየሮጠ ሲመጣ ወይዘሮ ሞርዚናን ያገኛታል። ልጄን ጉደንኩኝ እያለች ስትመጣ ምንድነው አክስቴ፣ ምን ተፈጥሮ ነው በማለት በመደናገጥ ሁሉም ከተቀመጠበት በአንድ እግሩ ይቆማል። ወይዘሮ ሞርዚና ስልክ ተደውሎብኝ ልጄ ተሰረቀች፣ ልጄ ታገተች፣ ዲና ታገተች በማለት ቤቱን ድብልቅልቁን ታወጣዋለች። ሁሉም በጭንቀት ተውጠዋል። ነገር ግን ይህን ነገር ያደረገው እዛው አጠገቧ ያለ ሰው እንደሆነና አሁንም ቢሆን የዲናን አጋች መርሲ እንደሆነች ነው የምታምነው። ቃልና ወይዘሮ ሞርዚና በሚነጋገሩበት ሰዓት ላይ ይህን ነገር መርሲ እንዳደረገች ይደርሱባታል። መርሲ ግን በበኩሏ ማን እንዳደረገውና እንዴት እንደተደረገ ታገኘዋለች። ምክንያቱም የወይዘሮ ደፍኒ ልጅ ሲፈን እንደሆነች በሚገባ እርግጠኛም ነበረች። የመርሲ ዋነኛ ስራ ምን እንደነበረ ቀጥታ ወደ ሲፈን ጋር በመሄድ ይሄን ነገር አንቺ አይደለሽ ያደረግሽው፣ እውነት አድርገሽው ከሆነ በጣም እደነቃለሁ በማለት ለሲፈን ትነግራታለች። ሲፈን በበኩሏ ገና የሚያስደንቁ ብዙ ነገሮችን ታያለሽ በማለት በማፌዝ ለመርሲ ትመልስላታለች። መርሲ ግን አሁንም ጥቃቷን ለማቆምና ነገራቶቹን ለማባባስ የምትቆም አይመስልም። ምክንያቱም ወይዘሮ ሰማሃልን ስትገል አንድ ቪዲዮ ይዛባት እንደነበረ ሁላችሁም ታውቃላችሁ። አሁንም ቢሆን ይችን ዲናን ያገተቻት ሲፈን እንደሆነች ስለምታውቅ አሁንም የመርሲ ስራ ወይዘሮ ሞርዚናን ማጨለልና ማሳበድ ነበር። ስለዚህ ለቀጣዩ ክፍል መርሲና ሲፈን የሆነ ቦታ ሄደው ወይዘሮ ሞርዚናን ለማሳበድ
የሆነ ነገር ሊፈጥሩ እንደሆነ ይመካከራሉ። ሙስጠፋ በበኩሉ ብሌን ጋር በመሄድ ብሌን አንቺ እኮ ይሄ ህይወት አይገባሽም። ስለዚህ የሆነ ጭንቅላቷ ውስጥ የሚገባ ነገር አቃጭሎባታል። አቶ አምነን ከሁለት አንዱን እንዲመርጥ እንድትጠይቀው ያደርጋታል። ብሌን በበኩሏ ይህን ነገር ለማድረግ እንዳሰበችና ወይኔን ወይ ጄሪን ምረጥ ለማለት እንደፈለገች ያስታውቅባታል። ምክንያቱም መርሲ ሙስጠፋን ይዘዋለች። የመርሲ ፍላጎት ጄሪና አቶ አምነን እንዲለያዩ ስለነበረ ሙስጠፋን በዚህ እንዲያግዛት ጠይቀዋለች። ሙስጠፋ ዋነኛ ስራውን ከብሌን ላይ ጀምሯል። ምክንያቱም ብሌንና አምነንን ካጣላ አምነን በበኩሉ ጄሪን እንደሚፈታት እርግጠኛ ነበረች። ውድና የተከበራችሁ የተራራው ሚዲያ አድማጭ ተከታታዮች ለዛሬው የነበረን ቆይታ ይህን ይመስላል። በቀጣይ በሌሎች ሀሳቦች እስከምንገናኝ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ እስከ መጨረሻ አብራችሁን ስለቆያችሁ ከልብ አመሰግናለሁ። ይቀጥላል።